እንደምን አደራችሁ እና እግዚአብሔር ይባረክ። ብዙ ነገር ሳልናገር አንድ ክፍል ላይ ለጥቂት ጊዜ ወስደን በትምህርት መልክ ልናገር ፈለኩ። ጊዜው አጭር ስለሆነ በዚህ አልቀጠልኩም። ግን አጠር ባለ በስብከት መልክ በሚገባን የምናውቀውን ክፍል አብረን እናያለን። ላስቸግራችሁ ነው፣ ምክንያቱም እኔ አይደለሁም ፓስተር ዚ ነው ተነሱ ያለው ፓስተር። ስለዚህ እሱን እናከብራለን። ዮሐንስ ወንጌል ምዕራፍ 8 ዮሐንስ ወንጌል ምዕራፍ 8 እግዚአብሔር ይባረክ። ቅድም በዜማ የተዘመረው መዝሙር በጣም ግሩም ነው አይደለ? ክብር ክብር ክብር። እንደው ድምጽ ቢኖረኝ እዘምረዋለሁ ካነበብኩ በኋላ። እኔ መዘመር ካልቻልኩ እናንተ ዘምራላችሁ። ይቻላል? እንዘምረዋለን። ከምዕራፍ 8 ከአንድ ጀምሬ ላነበው እስከ 12 ያለውን፣ ግን የምናተኩረው 12 ላይ ነው። ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦ የሚያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘች ሴት ወደ እርሷ መጡ። በመካከልም እርሷን አቁመው መምህር ወይ፣ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞስ ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞች አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱንም በመካከል ቁማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድ ስኳ አለች። ኢየሱስም እኔ አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ይሄ ብቻ አይደለም። እዚያ ምዕራፍ 9 ቀጥላችሁ ብታዩት አንድ አይነ ስውር ሰው ደግሞ እንደዚሁ ነበርና እሱን ሲፈውስ ከመፈወሱ በፊት ምን ይላል? በዓለም ሳለሁ የዓለም ብርሃን ነኝ ካለ በኋላ ሰውየውን ይጠራና አይኑን ቀብቶ ጭቃ ታጠባለው። እያየ መጣ ታጥቦ። የዓለም ብርሃን ኢየሱስ፣ ሌላ ብርሃን የለም። አንድ ብርሃን ነው ያለው፣ የሚያበራ ብርሃን፣ የማይደበዝዝ ብርሃን፣ እውነተኛ ብርሃን፣ የሕይወት ብርሃን። ሃሌሉያ! ጨለማን የሚያበራ ብርሃን፣ የናዝሬቱ ኢየሱስ፣ የዓለም ብርሃን፣ የዓለም ብርሃን። ይሄን ቅድም የተዘመረውን ዝማሬ መዘምራን የዘመሩትን እጣዬ ምን ይሆን ነበር? ይቺ ሴት ብትዘምረው እንዴት አድርጋ ትዘምረው ነበር? በምን መልክ ትዘምረው ነበር? ልክ እኛ እንዳደረግነው ትዘምር ነበር ወይስ እንዴት ትዘምረው ነበር? እዚህ ቁጭ ብዬ ሳሰላስል ነበር። እሷን በአእምሮ ይዤ። ያንዳንዳችን ታሪክ ያለን ሰዎች ነን። ያነሳን ኢየሱስ ብድግ ያደረገን፣ ከሰፈር ያወጣን፣ ከበሽታ የገላገለን፣ ከእንቅፋት የገላገለን፣ ድንጋዩን አስጥሎ በዚህ ያስቆመን፣ ሌላ ዕድል የሰጠን ብርሃን ኢየሱስ፣ የዓለም ብርሃን ኢየሱስ፣ የእያንዳንዳችን ብርሃን ኢየሱስ፣ ጨለማን የሚያበራ ብርሃን ኢየሱስ። ሃሌሉያ! ታዲያ ለዚህ ያልተዘመረ ለማን ይንዘበር? ክብር 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 ክብር
ክብር ክብር ክብር ክብር ለብርሃናች ሃሌሉያ ክብር ክብር እናመሰግንሃለን እናከብርሃለን ከፍ ከፍ እናደርግሃለን ንገስ እንልሃለን ኢየሱስ ብርሃናችን ንገስ የጌቶይ ጌታ ንገስ ሻላዲያስ ገርማል ሰዎች ሊወግሯት ድንጋይ ያነሱ ድንጋዩን አስጥሎ ሌላ እድል ሰጣት ሌላ እድል የሰጠን ሃሌሉያ ሃሌሉያ ወጋሪውን የከለከለ ኢየሱስ አመሰግንሃለን አባ ክብር ለስምህ ይሁን ክብር ለስምህ ይሁን ክብር ለስምህ ይሁን አሜን እኔ የዓለም ብርሃን ነኝ አሜን ጌታ ይባርካችሁ እንቀመጣለን ዲዩ ዝርዝር ውስጥ ሳልገባ በዚህ ላይ ለጥቂት ጊዜ መናገር ፈልጌያለሁ ውስጤ እንደዚያ ነው ነብዩ ኢሳይያስ የአሞጽ ልጅ ኢሳይያስ ተብሎ በኢሳይያስ ምዕራፍ 1 ላይ የተገለጸው ነብዩ ኢሳይያስ ከ700 ዓመት በኋላ እንግዲህ አንድ ቀን አይደለም አንድ ሳምንት አይደለም አንድ ዓመት አይደለም 10 ዓመት አይደለም 20 ዓመት አይደለም ከ700 ዓመት በኋላ ሊሆን ያለውን እግዚአብሔር ገለጠለት የሚገርም ነገር ነው የእግዚአብሔር ድንቅ አሰራር ከ700 ዓመት በኋላ እንዲህ አለ ምዕራፍ 9 ላይ በጨለማ የሄደ ሕዝብ ብርሃን አያለ ከዚያ ሆኖ ከርቀት ተመለከተው በሞት ጥላ አገር ለኖሩ ብርሃን ወጣላቸው በጨለማ ላለ ሕዝብ ለሚገኝ ሕዝብ ብርሃን አየ ያያል አይደለም አስቡት አየ 700 ዓመት ወደፊት አየ ይላል ይታየዋል እዚህ ነው እኮ እያየው ነው እየተመለከተው ነው እሱ ብቻ አይደለም ዳዊት ራሱ በዝማሬው እንደዚሁ ከረጅም ዓመታት በፊት እግዚአብሔር ብርሃኔ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው አዎ እግዚአብሔር ብርሃን ነው ለኢሳይያስ ብርሃን ነው ለዳዊት ብርሃን ነው ዛሬም ብርሃን ነው ኢየሱስ ብርሃኔ ነው አለ ያ ብቻ አይደለም ዘካርያስ ልጁ ስም ሲሰየም ማን ትለዋለህ ሲባል መጥምቁ ዮሐንስን ስም ከሰጠ በኋላ ያንደበቱ ሲፈታ ያለውን ነገር ታስታውሳላችሁ ዘካርያስ በሚደንቅ ሁኔታ ስለ እግዚአብሔር በድንቅ ይናገራል ምንድነው የሚለው ብርሃን ስለሚመጣው መሲህ ሲናገር በጨለማና በሞት ጥላ ተቀምጠው ላሉት ያበራል ይሄ ሌላ አይደለም በጨለማና በሞት መካከል ላሉት ምን ይላል ያበራል ያበራላችሁ ያበራላችሁ እግዚአብሔር የተባረከ ይሁን እዚህ ቁጭ ብለ ያልነው እኮ በርቶልን ነው እዚህ ያለ ነው ባበራልን ደግሞ እሱ ብቻ ነው አንድ ነው እግዚአብሔር ይባረክ በጣም ይሄን ሳስብ ይገርመኛል እሱ ብቻ አይደለም ዘካርያስ ብቻ አይደለም ኢሳይያስ ብቻ አይደለም ዳዊት ብቻ አይደለም የኢየሩሳሌሙ ሳምዖን ራሱ ወላጆች ቤተ መቅደስ ሥርዓት ለመፈጸም ይዘውት ኢየሱስን ሲመጡ ከወላጆቹ ተቀበለና አቅፎ ከዚህ በኋላ ባሪያህን በሰላም ታሰናብተዋለህ አለ የእስራኤልን መጽናናት ይጠባበቅ የነበረ ጻድቅ ትጉህ የተባለ ነው ስምዖን ታቀፈና ስለሱ ስለታቀፈው ሕፃን ሲናገር ለአሕዛብ ሁሉን የሚገልጥ ብርሃን ለአሕዛብ ሁሉን ምን የሚል የሚገልጥ ብርሃን እግዚአብሔር ይባረክ ለአሕዛብ ሁሉን የሚገልጥ አሕዛብ የተባልን እኮ እኛ ነበር አሁን ግን አይደለንም አሁን ነፃ ወጥተናል አሁን ብርሃኑ በርቶልናል
አሁን የእሱ አድርጎልናል። አሁን ሸክማችንን አራግፎልናል። ክብር ለስሙ ይሁን። ሳራባዲያስ እግዚአብሔር ይባረክ፣ ስሙ ይባረክ። ብዙ መናገር እችላለሁ እንደዚህና ሌሎችንም እያሰብኩኝ፣ ግን ሐዋርያው ዮሐንስ ራሱ ወንጌሉንም ሲጽፍ ዮሐንስ መልእክትንም ሲጽፍ ራእይ መጽሐፍንም መደምደሚያ ላይ ሲጽፍ ይሄንኑ ነው የተናገረው። እንደውም የሚገርማችሁ ዮሐንስ ወንጌላዊ ዮሐንስ ሐዋርያው ዮሐንስ ከኢሳይያስም ወደ ኋላ ተመልሶ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እግዚአብሔር በመጀመሪያ ወደ ኋላ ሄደ። አነሰው 700 አይደለም 400 500 ዓመት ወዲህ ያለውን አይደለም። የለም በመጀመሪያ ዛሬ የመጣ አይደለም። ከ700 በፊት አይደለም። በመጀመሪያ በእግዚአብሔር ዘንድ ነበረ፣ እግዚአብሔር ነበረ። ይሄ ብርሃን ልዩ ብርሃን ነበረ፣ ከጥንት የነበረ ዛሬ የመጣ ብርሃን አይደለም። ልክ እንደኛ እንደሰራ ነው ታላቁ ምንድነው ህዳሴ ግድብ አሁን 10 ዓመት 5 ዓመት 20 ዓመት የምንለው አይደለም። ከጥንት ብርሃንን ያበራ ብርሃን ይሁን ያለ ብርሃን ይሁን ያለ ብርሃን ይሁን ያለ የስንቱን ቤት ብርሃን አበራ፣ ጨለማችንን አበራ። ይሄ ብርሃን በመጀመሪያ የነበረ እግዚአብሔር የሆነ ቃል መጣና ስጋና ደም ሆኖ በእኛ እውነትና ምንድነው ጸጋንና እውነትን ተሞልቶ በእኛ ምን አለ አደረ። በዚህ ሲያድር ምን ሆነ? በራልን፣ አይናችን ተከፈተ። በቤቱ ቁጭ ብለን አለን። ይኸው እየዘመርን አለን፣ እያመሰገንን አለን፣ ስሙን እየጠራን አለን። አሬ ይህንን ብርሃን እንድናስብ እፈልጋለሁ። እንዲሁ ዝም ብለን ብቻ የምናወራለት ብቻ አይደለም። ቃል ስጋ ሆኖ መምጣት በህይወታችን ማደር ብቻ ሳይሆን በእርሱ ህይወት ነበረች ይላል። ምዕራፍ 1ን ሄዳችሁ አንብቦት ቤታችሁ ስትሄዱ። በእርሱ ምን ነበረች? ቃል የሆነው እግዚአብሔር የሆነው ይሄ ቃል ምን ነበረች? ህይወት ነበረች። ህይወት ደግሞ የሰው ብርሃን ነበረች። ዋ እግዚአብሔር ነው። ቃል እግዚአብሔር ነው። ይሄ እግዚአብሔር የሆነው ቃል ላይ ደግሞ ምን አለ? ህይወት አለ። ያ ህይወት ደግሞ የሰው ምንድን ነው? የኔ ብርሃን፣ የእናንተ ብርሃን፣ የኛ ብርሃን ኢየሱስ። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ክብር 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 አባ ክብር ክብር ክብር። ስለዚህ አንድ ልጁ ከአባቱ ዘንድ እንዳለው ክብሩን አየን አለ። ከዚህ የተነሳ የሰው ብርሃን ስለሆነ ስላበራልን ምኑን አየን? ክብሩን አየን። ዶክተር ቤተ ብዙ ጊዜ እግዚአብሔር ክብር 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 ይላል። አይታችሁ የማጠግቡት ክብር ነው። በቃ ዛሬም ሆናላችሁ፣ ነገም ትሉታላችሁ፣ በኋላም ትሉታላችሁ። ክብሩ ድንቅ ነው። ክብሩን አየን፣ ልጁ አሳየን። ከዚህ የተነሳ እንግዲህ ዮሐንስ ራሱ በመልእክቱም ውስጥ ሄዳችሁ ስታዩ ብዙ አበዛሁባችሁ። ዛሬ የኔ የአገልግሎት አንድ ጥቅስ ላይ ቆሜ በዚያ ጀምሬ በዚያ መጨረስ ነው። ዛሬ ግን ብዙ ስለዚህ ብርሃን መናገር ስለምፈልግ በየቦታው አለና ሄዳችሁም እንድታጠኑት ለመኮርኮር ያህል ነው። እና በወንጌል ብቻ ሳይሆን ዮሐንስ የተናገረው በመልእክቱም ውስጥ መጀመሪያ ላይ ምን ይላል? ስለ ሕይወት ቃል በመጀመሪያ የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። በመጀመሪያ ስለ ሕይወት ቃል በመጀመሪያ የነበረውን ቅድም ብለናል። በመጀመሪያ ምን ነበረ? ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ቃልም ምንድን ነው ብለናል? እግዚአብሔር ነበረ። ያ ደግሞ ምንድን ነው? ሕይወት ነው ብለናል። ሕይወት ደግሞ ምንድን ነው? ብርሃን። ስለዚህ
ስለ ሕይወት ቃል አለዚህ ላይ መጥቶ ደግሞ በመጀመሪያ የነበረውን የሰማነውን ያየነውን የተመለከትነው እንዲሁ ማየት ብቻ አይደለም፣ ከዚያም አልፈን አተኩረን የተመለከትነው በእጆቻችን የዳሰስነውን እሱን ምን እንላላችሁ? እናወራላችኋለን። ምን ብለህ ነው የምታወራልን ብትሉት፣ ሕይወት ተገለጠ። ሕይወት ተገለጠ። ይህ በልጁ ሕይወት ተገለጠ። እየቀጠለ ደስታችሁ ፍጹም እንዲሆነ ብቻ ሳይሆን ህብረታችሁ ከአብና ከልጁ ከኢየሱስ ክርስቶስ ጋር እንዲሆን ስለዚህ ሕይወት ቃል ስለሰማነው ስለዳሰስነው ዳሰውታል። ኢየሱስ ክርስቶስን ከትንሣኤ በኋላም እኮ ዳሰውታል። እድሜ ለቶማስ እንዳልል ያው ከአብ ጋር ነው ያለው። ስለዚህ ቶማስ ያን ጥያቄ መጠየቁ ዛሬ ላለን ሰዎች መልስ ነው። ምክንያቱም ካልዳሰስኩት ጣቴን ካላስገባሁት አላምንም አለ። ጌታ ተገለጠና ና ዳስ አለ። ስለዚህ አሁን ዮሐንስ ሚነራል ዳሰስ ነው አለ። በእውነት ሰው ነው፣ ፍጹም ሰው ነው፣ ዳሰስ ነው። ፍጹም አምላክ ነው፣ ዳሰስ ነው። ሕይወት ነው፣ ዳሰስ ነው። ብርሃን ነው፣ ዳሰስ ነው። አዳኝ ነው፣ ዳሰስ ነው። በእውነት ዳሰስ ነው። በእምነት እኛም ዳሰስ ነው። ይገርመኛል። ጌታን መጀመሪያ ስቀበል ልክ ያን ዕለት እዚህ ፊቴ ላይ እንዳለ ነው የሆነልኝ። ለምን? ብርሃንን ሲያበራ ጨለማን ሲያበራ ተወዳዳሪ የለውም ኢየሱስ። ጨለማችሁ ከላያችሁ ላይ ሲወሰድ የማታዩት ነገር የለም። ቅድም የተናገረችው ወጣቷ ሌላ ሆኜ መጣሁ አለች። ለምን? የበራላት ነገር አለ፣ የገባት ነገር አለ፣ የተረዳችው ነገር አለ። ስለዚህ ስለ እሱ እናወራላችኋለን። ቁጥር 5 ላይ ይመጣና ምን ይላል? ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት ምንድን ነው ስትሉት፣ እግዚአብሔር ብርሃን ነው። እግዚአብሔር ብርሃን ነው። እስቲ ለእርስ በርሳችሁ ተናገሩ። እግዚአብሔር ብርሃን ነው። የበራላችሁ ተናገሩ። የበራላችሁ እግዚአብሔር ብርሃን ነው። በእውነት ብርሃን ነው። በእውነት ብርሃን ነው። ብርሃን ነው እግዚአብሔር ብርሃን። እግዚአብሔር ብርሃን ነው። ስለዚህ እዚያ ላይ ብርሃን ነው ብሎ አይቆምም። ጨለማ በእርሱ ዘንድ ከቶ የለም። እግዚአብሔር ብርሃን ነው። ጨለማ በእርሱ ዘንድ ከቶ የለም። በቃ እኮ የብርሃን ጨለማ እኮ የሚኖረው ብርሃን ከሌለ ነው። ብርሃን ከበራ ምን አለ? ምን አለ? ጨለማ የሚባል ነገር የለም። ጨለማዬን ያበራ፣ ጨለማሽን ያበራ፣ ጨለማህን ያበራ ለሱ በሰማይ በምድር ክብር ይሆን፣ ክብር ይሆን፣ ክብር ይሆን፣ ክብር ይሆን፣ ክብር 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 ይሆን። ሳላዲያስ እና ይሄ ሁሉ የምትነግረን ለምንድን ነው ካላችሁ፣ እኔም ዛሬ ላይ ቆሜ በዚህ ዕድሜ 50 ምናምን ዓመት አመለክኩት 51 ፕላስ ዓመት አመለክኩት፣ ተከተልኩት፣ አየሁት። እግዚአብሔር ብርሃን ነው። ኢየሱስ ብርሃን ነው። ጨለማና ሆኖ አላየሁትም። ብርሃን ነው። ብርሃን ነው የኛ ኢየሱስ። ብርሃን ነው የኛ ጌታ። ብርሃን ነው። የሕይወት ብርሃን እንዲሁ ብርሃን አይደለም፣ የሕይወት ብርሃን። እግዚአብሔር ይባረክ። የሕይወት ብርሃን እስቲ በሉት፣ የሕይወት ብርሃን። በቃ እንደሚገባን አድርገን የሕይወት ብርሃን። ታሪክ የሌላቸውን ሰዎች ባለ ታሪክ ያደረገ የሕይወት ብርሃን። የሕይወት ብርሃን ይገርመኛል። ዳዊትን ከእረኝነት አመጣ፣ ቤተ መንግስት አስገባ። ብዙ ሰዎችን እንደዚህ አደረገ። ከምናምንቴ ሰፈር አነሳ። ካነሳቸው ሰዎች አንዱ እኔ ነኝ። በቤቱ ካሉ ሰዎች አንዱ እኔ ነኝ። ክብር ለመድኃኔዓለም ይሁን። ክብር ለመድኃኔዓለም ይሁን። ክብር ለመድኃኔዓለም ይሁን። ሃሌሉያ። ስለዚህ ይሄንን ብርሃን የሆነውን ኢየሱስ
እንዴት ነው የምንይዘው? እንዴት ነው የምናደርገው? እንዴት ነው ህይወታችን ምን ይመስላል ብለን የግድ መጠየቅ አለብን ብዬ አምናለሁ። ይህችን ሴት ቅድም ያነበብናት ሴት አስቧት፣ በአይነ ህሊናችሁ ሳሉና አስቧት። ልክ ነው፣ በማስረጃ ተይዛለች። ማስተባበል አትችልም። እውነት ነው ነገሩ። አላደረኩም ብላ መከራከር አትችልም። ያለቀ በማስረጃ ተደግፈው ይዘዋታል። ስለዚህ እንግዲህ ብቻዋን ያደረገችው ነገር የለም፣ ጓደኛዋ የለም፣ ግን እሷን ይዘዋታል። ሁሉም በእጁ ያለው ድንጋይ ነው። ሁሉም ድንጋይ ይዘዋል። ካሁን ራሴ አሳረፉብኝ፣ ካሁን መቱኝ፣ ካሁን ቀጠቀጡኝ፣ ገደሉኝ ሳትል አትቀርም። ጭንቀት ውስጥ ነው ያለች፣ እንባ ውስጥ ነው ያለች፣ መከራ ውስጥ ነው ያለች። ሽማግሌ የለም፣ የሚገላግል የለም። እስቲ ትንሽ ረፍት እንስጣት፣ እስቲ እሷን እንስማ። ምን ሆና ነው እዚህ ውስጥ የወደቀችው? ለምንድን ነው ያለ ገላጋይ የለም? ሁሉም አጣደፋት። እየገፉ አንዳንድ ሰው እየገፋ መልካም ነገር ላይ ያደርሳቸዋል። እየገፉ ድንጋይ ይዘዋል። እየገፉ የታደረሷት ኢየሱስ ፊት አደረሷት። ኢየሱስ ጋር ደርሶ መወገር የታለ? ኢየሱስ ጋር ደርሶ ጨለማ የታለ? ኢየሱስ ጋር ደርሶ ሞት የታለ? እየገፉ አደረሷት። ከዚያ በኋላ ጌታ ኢየሱስ ክርስቶስን ጠየቁ። በማስረጃ ይዘናታል፣ ካስፈለገ ምስክር አለ፣ ምንም ችግር የለም፣ ግልጽ ነው። እሷም ደግሞ ታምናለች። ስለዚህ ሙሴ እንደዚህ አለ። ጥቅስ አለን፣ ቁጥሩም ይሄ ነው፣ ምዕራፉ ይሄ ነው። ስለዚህ ተወግራ ትሞት ይላል። አንተ ምን ትላለህ? ይገርማል እኮ። ለመልካም እኮ አይደለም የሚጠይቁት፣ እሱን ወጥመድ ውስጥ ለማስገባት ነው። እሷን ምን አደረጓት? መሳሪያ፣ የተንኮላቸው መገልገያ መሳሪያ። አንዳንድ ሰዎች እንደዚህ ናቸው፣ ጨካኞች ናቸው። መሳሪያ ያደርጓቸዋል። ለእናንተ የቆሙ ይመስላችኋል። ለሌላ ለቃሉ ለእግዚአብሔር ነገር የቀኑ ይመስላል። አይደለም፣ ክርስቶስ ኢየሱስን ለማጥመድ። ምክንያቱም ትወገር ካለ በሕዝብ ዘንድ የሚታወቅበት ነገር የለም ማለት ነው። በሕዝብ የሚታወቀው የኃጢአተኞች ወዳጅ፣ መሐሪ፣ የፍቅር ሰው ተብሎ ነው የሚታወቀው። ያን ዝናውን ከሱ ላይ ሊገፉት ፈለጉ። ያ ብቻ አይደለም፣ ትወገር ካለ ከሮማ መንግስት ጋር ይጋጫል። መንግስት ነው የሚወስነው እንጂ ግለሰብ በሰው ላይ የሞት አዋጅ አያውጅም፣ አይፈርድም። ስለዚህ ከሕጉም ጋር እንደዚሁም ደግሞ ከሕዝቡ ካለው ነገር ጋር ሊያሳጡት ፈለጉ። ያ ብቻ አይደለም፣ እሺ ተዋት ካለ ደግሞ ከሙሴ ሕግስ እንደውም ይኸውላችሁ የእግዚአብሔርን ቃል አያከብርም ብለው ሊከሱት ነው። አላወቁም፣ ማንነቱን ብርሃን እንደሆነ አላወቁም፣ አምላክ እንደሆነ አላወቁም፣ ጌትነቱን አላወቁም። እሱ ግን ይጽፋል። ምን ብሎ እንደጻፈ አልተጻፈም። ግን እኔ እንዲህ አስባለሁ፣ አታመንዝር፣ አትስረቅ፣ አትዋሽ፣ የጓደኛህን የጎረቤትህን ወይም የምንም ንብረት አትመኝ። 10ቱን ቃላት ጽፎ ይሆናል አላቅም። ብቻ የእያንዳንዱን ጉድ እየጻፈ ይመስለኛል። ያ ሁሉ ድንጋይ የያዘው ለካ የራሱ ችግር አለው። ዛሬ የሚፈርዱባችሁ ሰዎች ፈራጆች የራሳቸው ቢመረመር የራሳቸው ጉድ አለ። ድንጋይ ይዘዋል። ማንን ሊወግሩ? እችን ተያዘች የተባለች ምስኪን ሴት ሊወግሩ። ግን በእግዚአብሔር ፊት በኢየሱስ ፊት ሁሉ የተገለጠ ነው። መደበቅ አይቻልም። ከጎረቤት ይቻላል፣ ከጓደኛ ይቻላል፣ ከኔ ጌታ ከኢየሱስ አይደበቅም። ሳላባዲያስ። ስለዚህ ምን አለ? ከናንተ ኃጢአት የሌለበት አስቀድሞ ይውገራት። ቅድም አንብበነዋል። እንደውም አንዱን ረገጥ አድርጌ የተናገርኩት ከሽማግሌዎች ጀምሮ፣ እኔና ዶክተርን አይጨምርም። ከሽማግሌዎች ጀምሮ እንዴ ሊወግሩ፣ ሌላውን እየኮነኑ ኢየሱስን ልዩ የሚያደርገው
ሰው ይፈርድባችኋል፣ ሰው ይኮንናችኋል፣ ሰው ይወነጅላችኋል፣ ሰው ሊወግራችሁ ይፈልጋል። ኢየሱስ ግን ይቅር ይላል፣ ይቅር ይላል፣ ይቅር ይላል፣ ይቅር ይላል። ና ልጄ ና፣ እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ይሄ ነው ልዩነቱ። ፈሪሳውያንና ሰዱቃውያን ወይም ጸሐፍት እንደዚያ ናቸው። የኔና የናንተ ኢየሱስ ግን በመስቀል ላይ ዕዳህን ከፍያለሁ፣ ሸክም የከበደ ደረጀ ና ወደኔ፣ አስቴር ነይ ወደኔ፣ አሳርፍሻለሁ ብሎ አሳርፎን ያለ ኢየሱስ ይባረክ። ስለዚህ ምን ለማለት ነው? ይሄ ሁሉ ብርሃናችን ኢየሱስ ነው። በኢየሱስ ፊት ቀርባ ማን ሊወግራት? ሁሉም ድንጋይ እየጣለ ሄደ። ያም የለም። በኋላ ቀና አለና አያት። ከሳሾችሽ ወዴት የሉ? የሉም አለ። አንድም የለም አለች። እኔም አልከስሽም፣ አልፈርድብሽም። ደግመሽ ምን አትበይ። ሌላ እድል ሰጣት። ሌላ እድል፣ ሁለተኛ እድል፣ ተጨማሪ እድል። እግዚአብሔር ይባረክ። ሁላችንም ካየነው እኮ እድል ተሰጥቶን ያለን ሰዎች ነን። እኔ እድል ተሰጥቶኝ ብዙ ጊዜ እድል ተሰጥቶኝ እዚህ የደረስኩ ሰው ነኝ። መልአኩኛ አይደለም፣ እድል እየተሰጠኝ ምህረቱ እየበዛልኝ። ዳዊት ምህረትና ቸርነት ይከተሉኛል። ምህረቱና ቸርነቱ እዚህ አደረሰን፣ ለዛሬ አደረሰ፣ ለዚህ አበቃን። ሌላ አይደለም፣ የኛ ማንነት አይደለም። ይህችን ሴት ያሳረፈ ወጋሪያዋ ከወጋሪያዎቿ እጅ ድንጋዩን አስጥሎ በሰላም የሸኘ ኢየሱስ ዛሬም መሐሪ ነው። ዛሬም ይቅር ባይ ነው። ዛሬም መሐሪ ነው። ዛሬም ፍቅር ነው። ዛሬም ፍቅር ነው። ለዚህ ወደ ጌታ እንመለስ። ምንም ነገር ይኖር እንመለስ። ብርሃን ወደ ሆነው ኢየሱስ እንመለስ። ይቅር ወደሚለው ኢየሱስ እንመለስ። እንደገና ሌላ እድል ወደሚሰጠው ወደ ኢየሱስ ዛሬ በዚህ ጌታን ያልተቀበላችሁ ካላችሁ ልለምናችሁ እንመለስ። የተዘረጋች የፍቅር እጅ ነው ያለው። ይሄ እጅ አልታጠፈም። ዛሬም እንደተዘረጋ ነው ሊቀበለን፣ የእሱ ሊያደርገን። በተለያየ ምክንያትም የደከምን ካለ እንመለስ። ሌላ እድል አለ። እግዚአብሔር የሰጠን ለዚያ ሴት እንደሰጠ እድል አለ። ሌሎቻችን ግን ከዚህ ጋር አያይዤ ማለት የምፈልገው ነገር ቢኖር እርሱ በብርሃን እንዳለ በብርሃን ምን በሉ ነው የሚለው? በብርሃን እንመላለስ። በብርሃን እንመላለስ። ኢየሱስ ብርሃን ነው። እግዚአብሔር ብርሃን ነው። ብርሃኑን ከሱ ወስደናል። ሌላ ልንሆን አንችልም። የተለየን ሰዎች ነን። እንደ ሌላው መሆን አንችልም በጭራሽ። ክርስትና የሚሰበክ የሚነገር ብቻ አይደለም፣ የሚኖር ህይወት ነው። ክርስትና ህይወት ነው። ይሄንን ክርስትና ልንኖረው፣ በብርሃን ልንመላለስ፣ ከጨለማ ጋር እንድተባበር እግዚአብሔር በቃሉ ይናገረናል። እንመለስ፣ በብርሃን እንመላለስ። የኛ አይደለም ብርሃኑ። የማን ነው ብርሃኑ? የሱ ነው። ከሱ የተቀበልነው ብርሃን። ልክ ጨረቃ ብርሃኗን ከፀሐይ እንደምታገኝ ሁሉ ጨረቃ የምታበራው ብርሃን በነገራችን ላይ የፀሐይ እንጂ የሱ አይደለም። ተውሳ ነው፣ ከሌላ ተቀብላ ነው። ያንን ነው የምታበራው። እኔና እናንተ በብርሃን ስንመላለስ የኛ ሳይሆን በሱ ብርሃን ውስጥ ነው መመላለስ ያለን። በሱ ብርሃን ውስጥ እንመላለስ። ይሄ በብርሃን መመላለስ ብቻ ሳይሆን መመለስ ብቻም ሳይሆን ብርሃናችሁ እንዲሁ በሰው ፊት ምን ይበል? ይብራ። መመለስ፣ በብርሃን መመላለስ፣ ለሌሎች ማብራት፣ ብርሃን መሆን አስፈላጊ ነው። ይሄን ሰው እዚህ የቆመውን በፊታችሁ ሰዎች ሲያዩት ምን ይላሉ? ምንድነው በእኔ የሚታየው? ሌሎች የሚያዩት የሚመለከቱ፣ እኔ ስለ ራሴ የምለው ሳይሆን ሌሎች አይተው ደረጀን ምንድነው የሚሉት?
ሌላ ከክርስትና ውጭ ከሆነ የሚያዩት በእኔ ህይወት ውስጥ የእሱም ብርሃን እያበራሁ አይደለም፣ በጨለማ ውስጥ ነው ያለሁት። ስለዚህ እግዚአብሔር ዛሬ እንድንመለስ እድል እየሰጠን ያለን፣ በብርሃኑ ደግሞ እንድንመላለስ እያበረታታን በቃሉ ያለ፣ አሁን ደግሞ ያ ብርሃናችሁ ምን ይበል? ይብራ ይብራ። ስለዚህ ክርስትና የሚኖር ህይወት ስለሆነ ብዙ እናወራለን፣ ብዙ እንናገራለን፣ ብዙ የምንላቸው ነገሮች አሉ። ነገር ግን ለሌላው ካልበራ ትርጉም የለውም። የኛ ብርሃን ኢየሱስ ነው። እኛ ደግሞ የዓለም ብርሃን ናችሁ። ማቴዎስ ሂዳችሁ አንብቡ። ማቴዎስ 5 ላይ እናንተ ምንድናችሁ? ኢየሱስ ክርስቶስ እግዚአብሔር ብርሃን ነው አለ። ኢየሱስ ክርስቶስም ስለ ራሱ ሲናገር ቅድም በዝርዝር እንደተናገርኩት እኔ የዓለም ብርሃን ነኝ አለ። እኔ የዓለም ብርሃን ነኝ ያለ ኢየሱስ እኛን ደግሞ መልሶ ምን አለን? እናንተ የዓለም ብርሃን ናችሁ። በሱ ጀምሮ በሱ አልጨረሰም። እናንተ የዓለም ብርሃን ናችሁ። ለዓለም ብርሃን ልትሆኑ የተጠራችሁ የተላካችሁ የክርስቶስ ኢየሱስ አምባሳደሮች መልእክተኞች ናችሁ። ብርሃናችሁ ለሰው ሁሉ ይብራ። ይህንን ቸል ማለት ያለብን አይመስለኝም። ጴጥሮስ ራሱ አንደኛ ጴጥሮስ ምዕራፍ 2 ላይ ስለ መልካም ስራችሁ ብዙ ይናገርና ቀጥሎ እግዚአብሔርን ሰዎች ያከብሩ ዘንድ በአሕዛብ መካከል ስራችሁ ኑሯችሁ መልካም ይሁን። እግዚአብሔርን ምን ይሉት ዘንድ? ያከብሩት ዘንድ በአሕዛብ መካከል ኑሯችሁ ምን ይሁን? መልካም ይሁን። ስራችሁ መልካም ይሁን፣ የተገለጠ ይሁን፣ የሚታይ ይሁን፣ ጽድቅ ይሁን፣ አንድነት ይሁን፣ ፍቅር ይሁን፣ ሰላም ይሁን፣ እረፍት ይሁን። ብርሃን የሆነውን ኢየሱስ እየተከተልን እያመለክን በጨለማ መመላለስ አንችልም። እግዚአብሔር ብርሃን ነው። እግዚአብሔር ምንድን ነው? ብርሃን ነው። ስለዚህ የብርሃን ልጆች የጨለማን ማንጸባረቅ አይችሉም። ብርሃን ነው በሄድንበት። ስለዚህ ራሳችንን እኔም ራሴን እናንተም እያንዳንዳችሁ ራሳችሁን እንድትጠይቁ ይሄንን ለእናንተ አሳልፌ ተዋለሁ። ከዚያ ውጭ መመለስ እግዚአብሔር የተዘረጋ የምህረት እጅ ስላለው፣ እንደዚሁም ደግሞ ብርሃኑን ማብራት፣ በብርሃን መመላለስ፣ እንደዚሁ በአራተኛ ደረጃ ግን የምንኖረውን ያንን እንናገረው፣ እንመስክረው፣ እናውጀው፣ ሰዎች ይስሙት። ተስፋውን እንናገር፣ ፍቅሩን እንናገር፣ ቸርነቱን እንናገር፣ አዳኝነቱን እንናገር፣ ቸርነቱን እንናገር። አንዳንዱ መልእክት በጣም በፍርድ የተጠቀለለ ራስን ጻድቅ አድርጎ ሌላውን ኮንኖ ሳይሆን ተስፋን ማሳየት፣ ለሰዎች ስንመሰክር ተስፋን ማሳየት። አስታውሳለሁ እኔ እዚያ ወሎ መጀመሪያ ሄጄ ሳለ በአንድ ምስክርነት ላይ እኔም አብሬ ስለነበር መጀመሪያ የጀመርነው ስንመሰክር ካልሆነ ቦታ ጀመር። ካልሆነ ቦታ አሁን እንተና ያማልድ አያማልድ ምን አገባን? የሚያማልደውን መናገር እንጂ የሚያድነውን መናገር እንጂ አዳኙን መናገር እንጂ ስለማያማልደው ምን ዝርዝር ውስጥ አስገባን? ስም ላለመጥራት ነው፣ ሴትም ይሁን ወንድ። እና ያኔ የሆነው የደረሰው ችግር አይደለም። አሁን ሰይጣን አመጣ እንበለው ወይስ እኛ መጣ ነው እንበለው? የእግዚአብሔር የክርስቶስ ኢየሱስ መልእክት በተስፋ የተሞላ ነው። ተስፋ ነው የምትታይ። እግዚአብሔር ብርሃን ነው ሲል ነው እኮ ተስፋ ነው እኮ የምታዩት። ጨለማ በሱ ዘንድ የለም። ምንድነው የምታዩት? ተስፋ ነው የምታዩት። ክርስቶስ ወደሱ የሚጠራን የተለየ ህይወት እንኖር ዘንዳ የተለየ ነገር በፊታችን ስላለ ስለሆነ ወንጌሉን መመስከር፣ መናገር፣ ማወጅ፣ ያንን መኖር፣ በዚያ መመላለስ ወሳኝ ነው ለማለት ነው። ብዙ ዛሬ በጣም ቻሌንጅ አድርጌያችሁ ከሆነ እኔ አይደለሁም ቃሉ ነው የሚናገረው።
አሜን አሜን። ስለዚህ እንመለስ፣ በብርሃን እንመላለስ፣ ለሰዎች ብርሃኑን እናብራ፣ ወንጌሉን እንመስክር። ከዚያ በኋላ ምን አለ? በእምነት ጸንተን ቆመን መምጫውን እንጠብቃለን። ስለዚህ ልንገራችሁ፣ ይህም በምናደርግበት ጊዜ ኢሳይያስ እንዳለው፣ ዘካርያስ እንዳለው፣ ስምዖን እንዳለው፣ ዮሐንስ እንዳለው፣ ሚክያስ እንዳለው፣ ሌሎች ሁሉ እንደተናገሩት ብርሃኑ ከኛ ጋር ለዘላለም ይኖራል። ዛሬ ጀምሮ እዚህ የሚያቋርጥ ብርሃን የለንም። የሚቀጥል ብርሃን ነው፣ እስከ መጨረሻው ድረስ የሚዘልቅ ብርሃን። በጣም የሚያጽናናኝ እና ይሄንን ደጋግሜ እያሳጠርኩ ነው፣ ሰዓቱ እየሄደ መሰለኝ ነው አለኝ። ስለዚህ የመጨረሻው ላይ ሲመጣ የሚለው ራእይ ላይ ልቤን ያጽናናዋል። ስለ አዲሲቱ ኢየሩሳሌም እና የኔ የበራልን ብርሃን አይቋረጥም። ልክ እንደ መብራት ኃይል ዛሬ መጣ፣ ሄደች፣ ሄደች፣ መጣች፣ ሄደች። አንዳንዴ በሴት ስም እንጠራታለን፣ አንዳንዴ በወንድ እንጠራዋለን። መብራት አለ የለም፣ መጣች፣ መጣች። ምን እንዲህ አይነት ነገር የለም፣ በኢየሱስ ዘንድ የለም፣ በጌቶች ጌታ ዘንድ የለም። ትናንትናም ብርሃን ነው፣ ዛሬም ብርሃን ነው፣ ለዘላለም ብርሃን ነው፣ ሲመሽም ብርሃን ነው። ምንም ይሁን ብርሃን ነው፣ የፈለገው ይሁን ብርሃን ነው። ብርሃን ሚደበዝዝ አይደለም፣ ሚቋረጥ አይደለም። እንዳውም መጨረሻ ላይ እንደዚህ ነው የሚሆነው አለ ሐዋርያው ዮሐንስ ሲጽፍ በራእይ ላይ። መጨረሻ ልንገራችሁ አይነት ነው የሚሆነው፣ የተለየ ነው። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ክብር ለስሙ ይሆን። እንኳን ሌላ አልሆነ፣ መብራቷ በጉ ስለሆነ መብራት አያስፈልጋትም፣ ፀሐይ አያስፈልጋትም፣ ጨረቃ አያስፈልጋትም። የኔና የናንተ ምንም ይሁን ምን ብርሃናችን ኢየሱስ፣ ምንም ይሁን ምን ኢየሱስ። ብርሃን ብርሃን ብርሃን። ይሄ ብርሃን የማይጠፋ ብርሃን ነው። በዚህ ብርሃን እንመላለስ፣ ይህም ብርሃን እናብራ፣ ይህም ብርሃን፣ በዚህ ብርሃን ውስጥ እንኖር። በዚህ ብርሃን ውስጥ ሆነን ህዝባችንን፣ ወንጌል ያልደረሳቸውን በወንጌል እንድረስ። ያን ጊዜ አምናለሁ እግዚአብሔር ታሪክ ይለውጣል። እነዚህ ወንበሮች ሁሉ ይሞላሉ። በብርሃን እንመላለስ። ቆመን እስቲ አንድ ጥሪ ማድረግ እፈልጋለሁ። ከዚያ ዶክተር መጥቶ ይጸልይልናል። እግዚአብሔር ብርሃኔ ነው። እግዚአብሔር ብርሃን፣ በጨለማ የሚያበራ ብርሃን፣ የዘላለም ብርሃን፣ የህይወት ብርሃን፣ ፍቅርን የሚያበራ ብርሃን፣ ሰላምን የሚያውጅ ብርሃን፣ የሚያሳርፍ ብርሃን፣ የጠላትን ድንጋይ የሚያስጥል ብርሃን፣ የሚያሳርፍ ብርሃን። ዛሬ በዚህ ቦታ አንድ የሚሆን ሁለት፣ ምናልባት እስካሁን ድረስ በተለያየ ምክንያት ጌታን ያላገኛችሁ፣ ያልተቀበላችሁ፣ ያልወሰናችሁ ካላችሁ ደግሜ ላለሁ እጃችሁን አሳዩን። ጌታን ተቀበሉ። እሱ ነው ብርሃናችሁ። ሁሉ ነገር ያልፋል፣ ቀሪ ነው። አብሮ የሚዘርቅ ነገር የለም። ምኑም እዚሁ የሚቀር ነገር ነው። የማይቀር የዘላለም ብርሃን ኢየሱስ ጋር ተገናኙ። ባካችሁ ወደ ጌታ ተመለሱ። ወደ ጌታ እንምጣ። ኑ ብለን እንጠራለን በታላቅ አክብሮት፣ በታላቅ ፍቅር። ለምን? በሩ ተከፍቶ እያለ፣ እጅ ተዘርግቶ እያለ፣ መሐሪ አምላክ አዳኝ እያለ ለምን በኃጢአታችን እንጠፋ? ለምን? ምናልባት ካላችሁ እጃችሁን አሳዩ። እዚህም ነው ብዬ የምለው ነገር የለኝም። ያላችሁበት ሰዎች መጥተው ይጸልዩላችኋል። ካላችሁ
ካላችሁ የሚታየኝ ነገር ያለ አይመስለኝ። ካላችሁ ወደ ኋላ ጨለማ ስለሆነ አይታይ። ያው ፍቅሬ እየሄደ ነው። ስለዚህ እግዚአብሔር የተባረከ። ካላችሁ ባካችሁ ካላችሁ እንመለስ። እድሉ ተሰጥቶ ጊዜ ተሰጥቶ ሌላ እድል ሰጥቶን ለምን ሲሆን እንዲህ አይነት ጌታ እያለ ይቅር የሚል አምላክ አለ፣ የሚያቅፍ አምላክ እያለ ለምን? ለዚህ ሌሎቻችን ብርሃናችን በሰው ሁሉ ፊት ይብራ። ብርሃናችሁ በሰው ፊት ሁሉ ይብራ። የእሱ ብርሃን ምንጊዜም ይበራልና ብርሃናችሁ በሰው ፊት ሁሉ ይብራ። በብርሃን ተመላለሱ፣ በብርሃን ተመላለሱ፣ በብርሃን እንመላለስ። ዶክተር ወደዚህ መጥቶ ጸልይልናል። እንደቆማችሁ አንድ ቃል ብንናገር ደስ ይለናል። እግዚአብሔር ብርሃን ነው። እስቲ እንበለው፣ እግዚአብሔር ብርሃን ነው። ጠላት ይስማ በደንብ። ብርሃን፣ እግዚአብሔር ብርሃን ነው። በደንብ ከልባችንን እግዚአብሔር ብርሃን ነው። የኛ ብርሃን፣ የኔ ብርሃን፣ የናንተ ብርሃን፣ የሁላችን ብርሃን፣ የማይጠፋ ብርሃን። ሃሌሉያ! እግዚአብሔር ይባርካችሁ። በስነ ስርዓት ቄስ የተባለ እሱ ነው እና እኛ ደግሞ ከዚህ ከኦርቶዶክስ የመጣን ቄስ ሲባርከን ነው የሚሻለን እና እሱ ይጸልይና ይባርከናል። እሺ፣ እግዚአብሔር ይባረክ። አምላካችን እግዚአብሔር በቃልህ መክረህናል፣ ተናግረህናል፣ ምናልባትም ገስጸህናል። አባ ሌላ እድል እንዳለ ብርሃናችን አንተ እንደሆንክ ሌላ እንዳናይ ሌላ እንዳንጠብቅ ከዘመናት በፊት የነበርክ ብርሃን፣ በነ ኢሳይያስ ዘመንም የነበርክ ብርሃን፣ በሌሎችም በሐዋርያት በነቢያት ዘመን የነበርክ ብርሃን ዛሬም የኛ ብርሃን፣ የዘላለም ብርሃናችን፣ የዘላለም ብርሃን፣ የዘላለም ብርሃን የናዝሬቱ ኢየሱስ ስምህ ይባረክ፣ ስምህ ይባረክ። አባባ እናከብርሃለን። የኛ ኢየሱስ ከፍ ከፍ እናደርግሃለን። ኢየሱስ ስምህ ይባረክ። አባ የኛ ብርሃን ነህ። የኛ ብርሃን፣ የህይወት ብርሃን አባባ ሆነህናልና እናመሰግንሃለን። ረፍታችን እናመሰግንሃለን። ብርሃናችን እናመሰግንሃለን። ፈውሳችን እናመሰግንሃለን። ይቅር ያልከን እናመሰግንሃለን። እድል የሰጠህን እናመሰግንሃለን። ጉልበታችንን ያጸናህ ኢየሱስ እናመሰግንሃለን። ዛሬ በዚህ ቦታ ጸልያለሁ። እግዚአብሔር ሆይ ይሄ ብርሃን ወደየቤቱ ይግባ። ያንተ ብርሃን ይግባ። ለደከሙት ይግባ፣ ለወደቁት ይግባ፣ ለታወሩት ይግባ። እግዚአብሔር ሆይ ለምስኪኖች ይግባ። ይሄ ብርሃን ገጠሩን ህዝባችንን ያግኝ፣ የከተማ ህዝባችንን ያግኝ፣ በተለያየ ቦታ ያለውን ህዝባችን ያንተ ብርሃን ያግኝ። እግዚአብሔር ሆይ የሚያሳርፍ ሌላ የለም፣ ያንተ ነህ አባባ። ስለዚህ እናመሰግንሃለን ስለሰማሃን። ክብርና ምስጋና ለስምህ ይሁን። አሁንም ተባረክ። ክብር ነህ፣ ክቡር ነህ። ተባረክ፣ 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 ተባረክ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውን ይጨምርላችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላምና አንድነትን በዘመናችሁ፣ በቤታችሁ፣ በጓዳችሁ ሁሉ ያብዛላችሁ፣ ያብዛላችሁ፣ ያብዛላችሁ። አዎ ያብዛላችሁ፣ አዎ ያብዛላችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። እግዚአብሔር ይባረክ።